በርካታ እግር ኳስ ቡድኖች ረጅም ዓመታትን በስኬት ለመጓዛቸው ትልቁ ሚስጥር ህዝባዊ መሰረት መያዛቸው ስለመሆኑ ይታመናል። ታዲያ ህዝባዊ መሰረትን ይዞ የተመሰረተው የሳሪስ አደይ አበባ እግር ኳስ ክለብም አንደኛውና ተጠቃሽ ነው። ያው ኢትዮጵያዊ ናችሁ፣ ኢትዮጵያ አስተሳሰብ እንዲኖራችሁ ፈልጋለሁ። ያንን ነገር ለማድረግ ጣሩ፣ ስሩ። ለሰራችሁት ነገር ወደ ላይ ቀና ብላችሁ ጸልዩ፣ እግዚአብሔር ይረዳችኋል። በጣም ነው የምንወዳችሁ። ዛሬ ጠንከር ያለ ትሬኒንግ እንሰራለን። የአዲስ አበባ እግር ኳስ ፌዴሬሽን በሚያዘጋጀው የ2018 የአዲስ አበባ ከፍተኛ ዲቪዚዮን ተሳታፊ ሆነው የሳሪስ አደይ አበባ እግር ኳስ ክለብ ተጫዋቾች፣ የቡድን አባላትና መላው ደጋፊዎች ጋራ ቆይታ የምናደርግ ነው የሚሆነው። አብራችሁን ቆዩ። የተመሰረተው 2010 ነው፣ እውቅና ያገኘው 2014 ነው። ወደ አዲስ አበባ እግር ኳስ ውድድር የገባ ነው አምና ነው በአንደኛ ዲቪዚዮን። እንደ እግዚአብሔር ፍቃድ እግዚአብሔር እርቶን ወጣቶች ስለሆኑ ወደዚህኛው ወደ ከፍተኛ ዲቪዚዮን አድርገን ለዚህኛው ዝግጅት እያደረግን ነው። ስኳዱን ስነግርህ ትልቁ ያለው 22 21 ዓመት ናቸው ትልቁ እና ከ16 ዓመት ጀምሮ ያሉ ልጆች ናቸው፣ ወጣቶች ናቸው። ዋናው ስብስቡ ይሄ ነው። በቃ ከዚህ ውጪ የለውም። አንደኛ እግር ኳስ ላይ አልተለመደም ፊዚካል ፊትነስ። ኖርማሊ ኳስ ሰርተው ይሄዳሉ፣ ጠልዘው ይሄዳሉ። ከዛ ውጪ አጂሊቲ፣ ኢንዱራንስ ትሬኒንግ ምናምን የሚባሉትን ነገር ብዙ ጊዜ አይሰሩም። እና እሱ ደግሞ ያው ከተማርኩት ትምህርት ጋር አንድ ላይ አደባልቄ አሰራለሁ። እና ያው ልጆቹ በጣም የመቀበል አቅም አላቸው። ልጅ ስለሆኑ ሪከቨር የማድረግ አቅማቸው በጣም አሪፍ ነው። አሰልጣኛችን በጣም ቅፍ አድርጎ ስለያዘን ያለን ተቀራራቢነት በጣም የበለጠ እና አንድነታችን የተለያየ ስለሆነ ከሩቅም የሚመጡትን ተስማምቶ ከኛ ጋር እንደ አንድ ባህሪ ያው የአሰልጣኞችንን ምክር ሰምታችኋል። ሁሉ ነገር በቃ እኛ ለመያዝ ስለሆነ ሰርፕራይዝ የሆነ ቲም ነው እየሰራ ያለው። ከዚህ በላይ ሜዳው ላይ እናሳያለን ብለን እናስባለን። እንደ እግዚአብሔር ፍቃዱ ነው ለዋንጫ ለመድረስና ዋንጫ ለመብላት ነው ሀሳባችን። በ2018 እግዚአብሔር ፍቃዱ ከሆነ ያሳካልናል ብለን እናምናለን። ስፒሪቱ ደግሞ እንደምታዩት ያው ብዙም በአግባቡና በሰዓቱ በጥሩ ሁኔታ እንደሚሰሩ የታወቀ ነው እና ለ2018 ዋንጫ ለመብላት ከትሬኒንግ ጀምሮ ውሃ ከማቅረብ ማሊያ ከማገዝ የክፍያ የውድድር ክፍያዎች ከመክፈል በእርግጠኝነት በእኔ ቢሆን አልችለው። የሰፈሩ ሰዎች የአካባቢው ሰው ባይኖሩ አደይ አበባ ይፈርስ ነበር። ሜዳውንም እንደምታዩት ነው የአቧራ ሁኔታው፣ ኳስም እንደምታዩ የልጆቹ ብዛትና የሚያሰራባቸው ሁኔታዎች እንደምታዩ ነው። የተመጣጠነ አይደለም። ያ ማለት ምን ማለት ነው? በቂ የሆነ ግብአትና ማቴሪያል ቢያገኝ ይሄ ልጅ የተሻለ ነገርን ያሰራል የሚል ግምት አለ። እንደ አካባቢ ሰፊ ድጋፍ የሚያስፈልገው ነው። የውሃ አቅርቦት የላቸውም። ተጫዋቾቹ የምታያቸው የተሟላ የስፖርት ትጥቅ የላቸውም። ስለዚህ ማህበረሰቡ በሚችለው አቅም አነሰ በዛ ሳይል ይሄ ቲም እንዳይፈርስ በኋላ ለሀገርም የሚበጁ ልጆች የምናገኝበት ቲም ስለሆነ የአቅማቸውን ድጋፍ እንዲያደርጉለት ነው። ጌም ባለበት ሰዓት ሄደን እናበረታታቸዋለን። ትሬኒንግም ያው እንደምታየው ቀርቼም አላቅም መጥቼ አቅም በፈቀደው መልኩ እኛ በድጋፍ ስናደርግ ደግሞ ከኛ ሻል ያሉት ደግሞ መጥተው በፋይናንስ መጥተው ሰፖርት ቢያደርጋቸው የተሻለ ቲም የተሻለ ውጤት ይመጣል ብዬ አስባለሁ። የኮቹ ሰለሞን ጥረት በጣም የሚበረታታ ስለሆነ ብዙ ጊዜ የሚያቀርባቸው ሀሳቦች ለታዳጊዎች ከሱ ጥቅም ይልቅ ለአካባቢው ታዳጊዎቹ የተሻለ ቦታ እንዲደርሱ በግሉ ወጪ በመውጣት ብዙ ሳፖርት ያደርጋቸዋልና ያለምንም ክፍያ በግሉ ነው ከራሱ ወጪ እያወጣ ለመመዝገቢያ፣ ለቲሸርት፣ እንደምታየው ለውሃ፣ ለምግብ፣ ለትራንስፖርት እና እንዲህ ነገሮችን ከቨር እያደረገ ነውና ይህን ከቨር የሚያደርግለትን አካል እንደ ኮሚቴ ተዋቅሮ እንትን እንዲሉ ነው የኔ ሀሳብና ፍላጎት። ከኛ የተለያዩ ድጋፎች በሚፈልጉበት ሰዓት የውሃ ሊሆን ይችላል። እንደዚሁም ደግሞ ስልጠናዎች በወረዳ ደረጃ ሊሰጡ የሚችሉ ከዲሲፕሊን ጋር በተያያዘ በተለይ ለነዚህ ለስልጣኞች ድጋፍ ሲያስፈልጋቸው ድጋፍ የሚደረጉባቸው ሁኔታዎች አሉ። ከክፍለ ከተማም ጋር በመነጋገር ለዚሁ ድጋፍ የሚደረጉባቸው ሁኔታዎች አሉ ማለት ነው። በተለይ ትራንስፖርት የተለያየ ቦታ ላይ በሚሄዱ ሰዓት ትራንስፖርት ሲፈልጉ ለተለያየ ጊዜ ብዙ ጊዜ ትራንስፖርት ድጋፍ የሚደረጉባቸው ሁኔታዎች አሉ። ውሃ አስፈላጊ ግብአቶች ሲፈልጉ ባለን ወረዳው በሚችለው እንደዚሁም በተቋምም ደረጃ በምንችለው ልክ ከጎናቸው እየቆምን ድጋፍ እየተደረገ ያለበት ሁኔታ ነው ያለው ማለት ነው። ከዚህ ውስጥ እግዚአብሔር ከረዳችሁ 2ም 3ም ተጫዋች በእርግጠኝነት የሚቀጥለው ዓመት ትልቅ ቲም ውስጥ ማየት እፈልጋለሁ። ደግሞም አያቸዋለሁ። የኛ እቅድ ከ1 ከ3 መውጣት ነው እቅዳችን። በዛ ውስጥ ግን አሁንም ደግሜ የምነግርህ እሱኛው ውጤት ብዙ ያስጨንቀኛል። የሚያስጨንቀኝ እየተወዳደርን የተለያዩ ክለቦች አሉ፣ ብዙ ክለቦች አሉ ደሞዝ የሚከፍሉ። ይሄ ደሞዝ የሚከፍል ቲም አይደለም። እኔ በቮለንተር በነፃ ልጆቹን ማገለግለው። ማንም ክለብ መጥቶ ቢያያቸው 3 ልጅ 4 ልጅ ክለብ የሚጫወት 5 ልጅ በዚህ ዓመት የደረሱ አሉ። ኔክስትም ይጠብቃል። ከዛ ውስጥ ግን 3 ልጅ ከወጣልኝ ለኔ በቃ በቂ ነው።
ላለፉት 2 ዓመት አብሮኝ ሲደክም የነበረ በጣም በልዩ ሁኔታ ማመስገን የምፈልገው ጓደኛዬ ማለት አልችልም ወንድሜ ነውና እዚህ ጋር ቆሞ እንደው ትንሽ ባመሰግነው ብዬ ነው። ኮች ባቢ ይባላል። አብሮኝ 2 ዓመት አብሮኝ የለፋ ነው። እነኚህ ልጆች ሀሳቡን አንስቼለት ከማንም በላይ ሀሳቡን ተቀብሎኝ 2 ዓመት ሙሉ ምንም ነገር ሳናደግ ከኪሳችንም ገንዘብ እያወጣን ብዙ እያገዘኝ በሙያም የካፍ ዲ ላይሰንስ ያለው ኮች ነው። ትልቅ ባለሙያ ነው። ትልቅ ግብ ጠባቂ ነበር። ጥሩ የበረኛም ኮች ነው። በእግር ኳስ እውቀቱ አሪፍ ነው። በጣም ከጀርባዬ ሳይሆን ከፊት ለፊቴ ከጎኔ በዙሪያዬ ሆኖ ብዙ ነገር ሲያግዘኝና አብሮኝ ስቲለም አብሮኝ ያለ ወንድሜ ነውና እዚህ ቲም ጆይን ካረኩ እኔ 2 ዓመቴ ነው ያለው ነገር ከአምናው በጣም የተሻለ ዘንድሮ በጣም በልጆችም አቅም በስልጠናም በሁሉም ነገር የተሻለ ነገር ከሌላ ባለሙያዎች እያመጣንም በፊትነስ ባለሙያዎች እያመጣን የተለያዩ ባለሙያዎች እያመጣን ልጆቹን ሰፖርት እንዲያደርጋቸውና ያለው ካጠገቡ ደግሞ ነው ያለው ከፈጣሪ ጋር ደግሞ ያው እኛም እየለፋን ነው ፈጣሪም ያግዘናል። የተሻለ ቦታ የሚቀጥለው አመት ያው እንደምታዩት ተስፋ እናደርጋለን። እንደዚህ እንዳወራ ያረጋችሁኝ፣ እንደዚህ እንድናገር ያረጋችሁኝ፣ እንድቆም ያረጋችሁኝ እናንተ ናችሁ። ወዳችሁን ነው የመጣችሁት፣ አክብራችሁን ነው የመጣችሁት። እኔ ደግሞ የልቤን ነው የምነግረው። ማወራው የልቤን ስለሆነ ከልብ ነው በጣም እናንተን የማመሰግነው። ምክንያቱም አንድ ቴሌቪዥን ቦታ ላይ እነኚህ ልጆች ማቅረብ ማለት ለኛ በተለይ በጣም ትልቅ ነገር ስለሆነ እኔ እንደ ጀማሪ ትልቅ ቦታ ላይ እንዲደርሱ እነኚህ ልጆች የእናንተ መምጣት ነውና አዲስ ሚዲያ ኔትወርክ ከልብ ነው የማመሰግነው። በጣም ከልብ ሁሌም ወጣቶች ላይ ነው የምትሰሩት። ነገም ቀጥሉበት አደራ። ሰርተን ጨርሰናል። በጣም ቆንጆ ትሬኒንግ ያደረግነው